ወንዶ ወረዳ በምዕራብ አርሲ ዞን ከሚገኙ ወረዳዎች መካከል አንዱ ነው። የወረዳ መልክዓ ምድሩን ከመጎሳቆል ሊጠብቅ የሥነ ምህዳሩን ሚዛን ሊያስተካክል በዘንድሮው የአረንጓዴ አሻራ መርሃ ግብር ከ19 ሚሊዮን በላይ ችግኝ ለመትከል ስራውን ጀምሯል። እናም በዚህ ሂደት ውስጥ ኢኮኖሚያዊ ፋይዳ ያላቸውን ችግኞች ወደ ሀብት ለመቀየር ለቡና የሰጠው ትኩረት የጎላ ሆኗል። የቡና ኦልሬዲ ልንጨርስ ነው። ከባለፈው ወር ጀምረን እየተከልን ስለሆነ ያው ችግኝ ጣቢያችንም በጥሩ ሁኔታ ተሰርቶ ለተከላ ችግኞቹም ደርሰዋል ማለት ነው። በእርግጥ ወረዳው የአረንጓዴ አሻራ መርሃ ግብር ከተጀመረ ጊዜ አንስቶ በከወነው ስራ በርካታ ውጤቶችን አስመዝግቧል። በዚህም የሚተከለው ችግኝ ጽድቀት መጠንም ከፍተኛ መሆኑን የወረዳው ግብርና ቢሮ ኃላፊ ነግረውናል። ከዚህ በፊትም ችግኞች ለ5 ዓመት የተከልነው ችግኝ ሰርቫይቫል ሬቱ ወደ 98% ነው። እሱ መሬት ላይም ማየት ይቻላል አለ ጸድቋል። ሌላ ኮመርሻል የሆነ ችግኞችም ተክልናል። አሁን ፍራፍሬ፣ አቮካዶ፣ ማንጎ፣ ቡና እየተተከለ ነበረ። አሁንም አዘጋጅተናል በችግኛችን ጣቢያ ላይ። በስምንተኛው የአረንጓዴ አሻራ መርሃ ግብር ሀገር ከ8 ቢሊዮን በላይ ችግኝ ልትተክል ስራው ከተጀመረ ሳምንታት ተቆጥረዋል። የምዕራብ አርሲ ዞንም መልከ ብዙ ፋይዳ ያላቸው ከ305 ሚሊዮን በላይ ችግኞችን ለመትከል እየሰራ ነው። ይሄ 305 ሚሊዮን የደንን የተለያየ አፈርና ውሃ የሚከላከሉ እንደ መልቲፐርፐስ ትሪ የሚባሉ ፍራፍሬዎችን የከብት መኖ እና ለቢዩቲ የሚያገለግል ይሄን ሁሉ አዘጋጅተን ነው ያዘጋጀነው። እንደ ሀገር በተከናወነ የአረንጓዴ አሻራ ስራ የተራቆተ መሬት እንዲያገግም በማድረግ የደን ሽፋኑ ከነበረበት በብዙ እንዲሻሻል ማድረግ ተችሏል። ይህ ደግሞ እንደ ምዕራብ አርሲ ላሉ እርሻ በስፋት የሚከወንባቸው ዞኖች ምርታማነታቸው እንዲያድግ አስችሏቸዋል። ምርትና ምርታማነት እንዲጨምር አድርጓል። ምክንያቱም መሬታችን የሚታጠበውን ያክል እየተከለ ያለውንትን እየመለሰ እያቆረ ዛሬ የአፈር ለምነታችን ስለጨመረ ምርትና ምርታማነቱም በዛው ልክ ይጨምራል ማለት ነው። በእርግጥም አርሶ አደሩ ግንዛቤው ያደገ መጥቶ ችግኝን በመንከባከብ ውጤታማ እንዲሆን ትኩረት ሰጥቷል። ይህም ከዛሬ ያለፈ ለትውልድ የሚሻገር ስራ ሆኗል። ህብረተሰባችን ችግኝን እንደ ሃይላንድ በግሉኮስ ውሃ የመጠጣት ሁኔታ ነው። ለምሳሌ ስራሮ ወረዳ ብንሄድ ዳምን የሚባል ቀበሌ ላይ እያንዳንዱ ዛፍ ላይ እያንዳንዱ ችግኝ ላይ ሃይላንድን አድርጎ በጠብታ መስኖ ውሃ የማጠጣት ሁኔታ ጭምር ነው ያለው እና በበጋ ላይ የፊዚካል ስራ ወይንም ደግሞ የዳጋት እርከኖችን የመስራት ስራ ነው ያለው። በክረምት ላይ ደግሞ እነዛ ዳጋትና በፊዚካል ስራ የተሰሩት ስራዎች ላይ በባዮሎጂካል ስራ ሰፖርት የማድረግ ስራ በጣም እየተሰራበት ያለ ሁኔታ ነው ያለው። ይሄ ኢኒሺዬቲቭ ክሬት ሲደረግ መንግስት ሲተክል አይተናል። ያ ማለት አርሶ አደር በዛ ልክ ነው ተዘጋጅቶ በነቂስ ይገባኛል ለልጆቼ ያስተላልፋለሁ፣ ዛሬ የተከልኩት ነገ ልጆቼ እንዳይራቡ ያደርጋል ብሎ በእውቀቱና ግንዛቤው ስላለው በዛ ልክ እየሰሩ ነው ያለው። ስምንተኛው የአረንጓዴ አሻራም ኢትዮጵያ የጀመረችውን የአረንጓዴ ልማት አብዮት በበዛ ፍሬ ልትገልጥ በትጋት እያከወነችበት ያለ ሆኗል።